እንዴት ናችሁ? ደህና ናችሁ? አለው እኔ እግዚአብሔር ይመስገን። እንግዲህ አብርሽ እንዳያችሁት ከቡዜ ጋር ሆኖ ውጭ ሀገር ሄዷል ምናምን እየተባለ ነው ያለውና እንግዲህ ባይ ዘ ወይ የሚለቀቀው ቪዲዮ የእለት እለት ቪዲዮ አይደለም። ዛሬ የተሰራው ቪዲዮ ዛሬ አይደለም የሚለቀቀው። ቢያንስ ከተሰራ ከ5 ቀን ከ6 ቀን በኋላ ነው ያ ቪዲዮ የሚለቀቅልን ወደኛ ማለት ነው። ስለዚህ አብርሽና ቡዜ ሄደው ይሁን አይሁን ብቻ ብዙ ፎቶዎች አንድ ላይ አንድ አይነት ጫማ ምናምን ለብሰው ምናምን በጣም ሶሻል ሚዲያ ላይ እየተዘዋወረ ነው ያለው። ከሄዱ ደስ ይላል። እኔ በጣም ነው ደስ የሚለኝ። አብርሽና ቡዜ ሄደው እህታማሞች ናቸው፣ ኢንጆይ ቢያደርጉ ምናምን። አንዱ የሆነ ከአዲሱ ቻናል ላይ ገብቼ ቡዜ እኮ አብርሽን ስለምታፈቅረው ነው። ከመቼ ወዲህ ነው ወንድም ይፈቀራል? ያ እኔ እንደ ወንድሜ የምወደው ሰው የለም በዚች ዓለም ላይ እንደ ወንድሜ የምወደው ሰው የለም። ገባችሁ አይደለም? ስለዚህ መውደድ ደግሞ ያን ያህል ታፈቅረዋለች እንትን ስለምትለው ከሌላ ሴት ጋር እንዲሆን አትፈልግም፣ ከእሷ ጋር ብቻ እንዴ። ወንድሟ እኮ ነው። ገባችሁ? ወንድሟ ያሳደገችው አዝላ አቅፋ ያሳደገችው ወንድሟ ነው አይደለ? ስለዚህ የፈለገችው ጋር ኢንጆይ የማድረግ የመሳም የማቀፍ መብት አላት እኮ ቡዜ ልጇ ማለት ነው። ገባችሁ? እናንተ ታላቅ ሆናችሁ የእናንተ ታናናሾች ልክ ልጃቸው ናችሁ አይደለ? ሰራተኛ እንኳን ሰራተኞች ኢትዮጵያ ያሉ ሰራተኞች ልጅ ሲያሳድጉ ልጅሽን ተንከባከቢያት ነው የሚባሉ አይደለ? ከሰው ቤት ለሆነ ታይም ለሚኖሩባት ጊዜ እንኳን ለሚባለው ማለት ነው። ስለዚህ እሷ ደግሞ ልክ የእናትነት ውለታ እናቷ ስትሄድ እናቷ ስትወጣ ምናምን ስትል ምናምን በቃ ወንድሟን ተንከባክባ ያሳደገችው እሷ ናት። ስለዚህ መብቷ ነው። ታፈቅረዋለች፣ ትወደዋለች። ያስ ገባችሁ? ማፍቀር መውደድ በሚስትና በባል ብቻ ነው እንዴ እንትን የተባለው? ይህ ምን አስባችሁ ነው? በጣም ነው የምትወደው። ተምሬን የምነግራችሁ እሷ ናት ከዛ ጉዳይ ወጣችው። እሷ ናት ሰው ያደረገችው። እሷ ናት እንዲሻለው ሰው ያደረገችው ቡዜ ናት። ገባችሁ አይደለ? ስለዚህ ለቡዜ የማይሆን ስም አትስጧት። በወንድሜ ላይ እኔ የፈለኩትን ነገር ብቻ ወንድሜን እንዳይጎዳው እንጂ የፈለኩትን ነገር የማድረግ መብት አለኝ። አቅም ካለኝ ጊዜ ካለኝ ወንድሜ ላይ ብዙ ነገሮችን እሱን የሚያስደስቱ ነገሮች ካሉ ማድረግ ደስ ይለኛል። እናንተስ እንዴ ምን አስባችሁ ነው? እግዚአብሔርን የማይሆን ነገር ለምንድን ነው የምትናገሩት? የማይሆን ነገር ለምንድን ነው የምትሉት? እንዴ ቡዜ እኮ ስለምትወደው ወንድሟ እንዲጎዳባት ስለማትፈልግ ለወንድሟ ሪስፔክት አላት፣ ክብር አላት። ለዛ ነው እንጂ ለሌላ ነገር አይደለም። እናንተ የምትወስኑበት እናንተ የምትሄዱበት መንገድ ሌላ፣ እሷ የምታስበው መንገድ ሌላ ነው። ስለዚህ አትገናኙም። የማይሆን ነገሮችን አትናገሩ። ከምሬን የምነግራችሁ በጣም የሚያሳፍረው፣ በጣም ያሳፍራል እንደዚህ አይነት ነገር። ቡዜ በቃ መብቷ ነው። እግዚአብሔርን ወንድሟ ለወንድሜ ይገባዋል። ወንድሜ እዚህ ህይወት ቢገባ በጣም ይለወጥበታል፣ ይቀየርበታል፣ ራሱን ይሆናል፣ ይደሰትበታል ብላ ካሰበችው ህይወት ላይ የማስገባት መብት አላት። እና የማይሆን ነገር አትበሉ። እረፉ ፕሊስ፣ እግዚአብሔርን እረፉ። ቅመሞችዬ ምን አስባችሁ ነው? ቡዜና አብርሽ ውጭ ሀገር ሄዱ። እንዲሁም ለእኛ እንዲሁም የሆነ ነገር ጊፍት ይዘውልን መምጣት ይችላሉ ውጭ ሀገር ከሄዱ። እሺ እኛ እነሱን በደንብ እንትን እያልን አይደለ? ስለዚህ ፕሮሞት እያደረግን አይደለ? በቃ ጊፍት ተዘጋጅቶ ይመጣልናል ማለት ነው። ገባችሁ? ውጭ ሀገር ሄደዋል። እንግዲህ ባይዘው ይሄዱ ማለት አታውቁም። በባለፈውም ሄርሜላ ከሀገር ውጭ ይዘው ወጣ ነበረ። ይዘው እንደወጣች አታውቁም። የት እንደሄዱ አታውቁም አይደለ? ቪዲዮ ተቀርጿል፣ ይፖስተትላችኋል። እነሱ የት እንዳሉ ግን አታውቁም። እንደገና አንድ ደስ የሚለው ነገር ደግሞ አብርሽ ትናንት የሆነ ጁስ ቤት አቤል ምናምን ያለበት አለ አይደል? የአብርሽ ጁስ ቤት ነው ቡታጀራ ላይ ጁስ ቤት በቃ እንደዚህ ሳንዱች ነገሮች ምናምን እንትን ፋስት ፉድ ነገሮች ከፍቷልና አብርሽ ጀግና ነው። ጀግና ብለናልና ጎበዝ። አብርሽ አልታየም እንጂ እና አቤል ምናምን ጓደኞቹ እንዳለ ሪፖስት አድርገውታል። ሄርሜላ ሪፖስት አድርገውታል። አብርሽ ሪፖስት አድርገውታል። አዲስ ፔጅ ነውና ገብታችሁ ፎሎ አድርጉለት። የአብርሽ የስራ ቲክቶክ ፔጁ ስለሆነ አልተናገረም። እሱ ይሄን ከፈትኩ ይሄን አደረኩ አይልም። ባይዘው አብርሽ ማለት ነው እድገቱን እንዲህ ነው የሚያሳይ እንጂ አደኩ እንደዚህ ያልኩ እያለ የሚያወራ ሰው አይደለም። ለማንኛውም እወዳችኋለሁ ማሮች፣ ፍቅሮች። ሰብስክራይብ ማድረጋችሁን አትርሱ። ባይ